ሰላም ተማሪዎች እንደምን ቆያችሁ? ዛሬም እጅግ በጣም ጠቃሚ በሆነ ቪዲዮ ተገናኝተናል ማለት ነው። ስምንተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች እንዲሁም ደግሞ ከስምንተኛ ክፍል በላይ ለሆኑ ተማሪዎች ይህንን ቪዲዮ እጅግ በጣም ይጠቅማችኋል። በዋነኛነት ደግሞ ስምንተኛ ክፍል ሚኒስትሪ ኤግዛም ለመፈተን በዝግጅት ላይ ያላችሁ ተማሪዎች በየትኛውም ክልል ላይ ሆናችሁ እንደነዚህ ያሉ ጥያቄዎችን ብትጠየቁ በዋነኛነት ስለ ፓይታጎረስ ቴዎረም ከፓይታጎረስ ቴዎረም ጋር ተያይዞ የሚነሱ ጥያቄዎችን ብትጠየቁ እንዴት አድርጋችሁ ምላሽ መስጠት እንደምትችሉ እንመለከታለን ማለት ነው። ስለዚህ ከእናንተ የሚጠበቀው ነገር ምንድነው? ቪዲዮን ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ቪዲዮ ሼር አድርጉት። ለቤቱም አዲስ ከሆናችሁ ቤተሰብ ሁኑ፣ ሰብስክራይብ በማድረግ ማለት ነው። ኦኬ፣ ጥያቄያችን አብረን ብንሰራው ደስ ይለኛል። የተጠየቅነው ጥያቄ እዚህ ጋር እንደምታዩት ራይት አንግል ትራያንግል ነው። ከኤ እስከ ሲ እና ከኤ እስከ ቢ ድረስ ያለው ሁለቱም ላይን ሴግመንቶች ወይም ደግሞ ውስን ቀጥታ መስመሮች እኩል ናቸው። ሃይፖተነሱ ከቢ እስከ ሲ ድረስ ያለው ላይን ሴግመንት 10 ሴንቲሜትር ቢሆን ከቢ እስከ ኤ ከኤ እስከ ሲ ወይም ደግሞ ኤክስ ስንት ነው ተብለን የተጠየቅነው። እንደነዚህ ያሉ ጥያቄዎችን ደግሞ ለመስራት የግዴታ ደግሞ ፓይታጎረስ ቴዎረምን መጠቀም ይጠበቅባቸዋል። ማለት ፓይታጎረስ ቴዎረም ምንድነው የሚለውን እናነሳለን። ከዛ በፊት ፓይታጎረስ ቴዎረም የሚለው ከቢ እስከ ሲ ድረስ ያለው ላይን ሴግመንት እኛ ሲ እንበለውና ከቢ እስከ ኤ ድረስ ያለው ላይን ሴግመንት ኤ ብየዋለው። ከኤ እስከ ሲ ድረስ ደግሞ ቢ ካልኩት ሃይፖተነሱ ከቢ እስከ ሲ ድረስ ያለው ላይን ሴግመንት ሲ ስኩዌር ኢዝ ኢኳልስ ቱ ኤ ስኩዌር ፕላስ ቢ ስኩዌር ነው የሚለው። ስለዚህ አስቀድማችሁ የፓይታጎረስ ቴዎረም ቀመር ወይም ደግሞ የፓይታጎረስን ቴዎረምን የግድ ልናውቅ ይገባል ማለት ነው። ነገር ግን ከዚህ ጥያቄ አንጻር ፓይታጎረስ ቴዎረምን አፕላይ እናደርጋለን። አፕላይ በምናደርግበት ሰዓት ግን መገንዘብ ያለባችሁ ነገር የተጠየቃችሁትን ጥያቄ ፊገሩን ወይም ደግሞ ምስሉን በምትመለከቱበት ሰዓት ሁለቱም ላይን ሴግመንቶች ከኤ እስከ ሲ እና ከኤ እስከ ቢ ድረስ ያለው ሁለቱም ላይን ሴግመንቶቻችን እኩል ናቸው። ስለዚህ ከቢ እስከ ኤ ድረስ ያለውን ኤክስ ብንለው በተመሳሳይ መልኩ ደግሞ ከኤ እስከ ሲ ድረስ ያለውን ላይን ሴግመንታችን ኤክስ ነው የሚሆነው፣ ምክንያቱም ሁለቱም እኩል ስለሆኑ ማለት ነው። ስለዚህ አሁን በቀጥታ ፓይታጎረስ ቴዎረምን አፕላይ እናደርጋለን ማለት ነው። ደን ከቢ እስከ ሲ ድረስ ያለውን ላይን ሴግመንት 10 ስለሆነ 10 ሴንቲሜትር the whole ስኩዌር እናደርግና which is equals to c እንደማለት ነው። ከቢ እስከ ኤ ኤክስ ስኩዌር ፕላስ ቢ ስኩዌር ማለት ደግሞ ሴኛው ነው ኤክስ ስኩዌር እናደርጋለን። 10 ሴንቲሜትር ስኩዌርን በምታደርጉበት ሰዓት 100 ሴንቲሜትር ስኩዌር ይሰጣችኋል። this one is equals to 2x to the power of 2 ወይ 2x ስኩዌር ይሆናል ማለት ነው። አሁን ማድረግ ያለባችሁ divide both side by 2 ይሄኛውንም ለሁለት እናካፍለዋለን ማለት ነው። then x square is equals to 15 ሴንቲሜትር ስኩዌር ነው። እኛ ተጠየቅነው ከኤ እስከ ቢ ያለው የኤክስ ዋጋ ስለሆነ የግዴታ ደግሞ ሁለቱንም በቀኝም በግራም በኩል ያሉት እነዚህ ሁለቱም ኢኩዌሽኖች ማለት ነው ስኩዌር ሩት ውስጥ ነው የምናስገባቸው። then the square root of x square is equals to the square root of 15 ሴንቲሜትር ስኩዌር እናደርጋለን። ራዲካል ሳይኑ በፓወር ይጠፋል። then this one is x is equals to ይሄ ማለት ምን ማለት ነው? the square root 25 ሴንቲሜትር ስኩዌር ታይምስ 2። ስለዚህ ይሄኛው ፐርፌክት ስኩዌር ስለሆነ ስንት ነው የሚወጣ ማለት ነው? 5 ይወጣል ማለት ነው። በተመሳሳይ መልኩ ደግሞ እዚህ ጋር ያለችዋን ሴንቲሜትር ስኩዌር ይሄ ሁለት እዛው ሩት 2 እናደርጋለን። ይሄንን ሩት 2 ሴንቲሜትር። ስለዚህ በዚህ ጥያቄ ምሳሌ መሰረት እናንተ ምናልባት ተያያዥነት ያላቸው ወይም ደግሞ በዚህ ምሳሌ መሰረት ጥያቄዎችን ብትጠየቁ እንደዚህ በቀላሉ መመለስ እንደምትችሉ በዚህ ቪዲዮ አሳይቻችኋለሁ ማለት ነው። እናንተ ደግሞ በተመሳሳይ መልኩ የተለያዩ ጥያቄዎችን መስራትን ልመዱ። ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች ከወዲሁ ራሳችሁን አዘጋጁ። እጅግ በጣም ቀላል ነገር ነው። በዚህ ምሳሌ መሰረት ጥያቄያችን መልሱ ሊሆን የሚችለው ኤ ነው ማለት ነው። ስለዚህ የአንሰር ኢዝ ኤ 5 ታይምስ ሩት 2 ሴንቲሜትር። በቀጣይ ቪዲዮ እንገናኝ። እናንተ በሚጠቅማችሁ ቪዲዮ እንገናኛለን ማለት ነው። ቪዲዮን ከወደዳችሁት ላይክ አድርጉ። ለቤቱም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።